ዳገር ላይ ነው ያለነው የሚያስብለው እንዴት መጠየቅ የሚጠይቅ ሰው አይኖርም። የትኛው ህገ መንግስት ላይ ነው ይሄ የተጻፈው? የኦሮሚያ ህገ መንግስት ላይ የለም። ብዙ ጻጣርንኛ ይሄን ለማግኘት የለም። ኦሮሚያ ህገ መንግስት አሁን ሪቫይዝድ ሆነ የሚባለውም ላይ የለም። ቢኖርም እኮ አልኩኝ ቢኖርም እንኳን ከዋናው ህገ መንግስትም ቢሆን የሚቃረን ስለሚሆን ተፈጻሚነት ሊኖረው አይችልም። ይሄ ከፍተኛ ጉዳይ ነው። በአንድ ከተማ ውስጥ ሁለት ጁሪስዲክሽን ሊኖር አይችልም። በአለም ላይ የለም። ካለም ደግሞ በቀጭን መተሳሰር አለባቸው። በመርሆ መተሳሰር አለባቸው። በዶክመንት መተሳሰር አለባቸው። በቻርተር መተሳሰር አለባቸው። ግልጽ የሆነ አሰራር ኮሚኒኬሽን ኤስታብሊሽ መደረግ አለበት እና ይሄ አንዱ የህጋዊነት ጥያቄ ነው ማለት ነው። እንግዲህ እንዳልኩ ይሄ ሽመልስ አብዲሳ አዲስ አበባ ላይ ይሄን እየገነባን የሚያሳዝነኝ ነገር አዲስ አበባ ላይ ይሄን ህገወጥ ግንባታ እየጣለ መሰረት እየጣለ እዛ ሸገር ከተማ አካባቢ በሚያስፋፋው ህንፃ ስራ ድሆችን ህገወጥ ናቸው ይላቸው። እነሱ የተሻለ ዶክመንት አላቸው። እኛ ሰርተናል፣ በዛ ጊዜ እናውቃቸዋለን። እዛ አካባቢ ያሉ የሰፈሩ ሰዎች ወደ ኮልፌ አካባቢ አዲስ አበባ ውስጥ ያሉ በሙሉ ቢያንስ መሬት የገዙበት ያዘዋወሩበት ዶክመንቶች አሏቸው። የአዲስ አበባ ውስጥ የኦሮሚያ መንግስት ግን ምንም አይነት ዶክመንት የለውም እና ይሄንን አንድ የህጋዊነት ነው። ሁለተኛ የተገቢነት ጉዳይ ነው። ምናልባት ሀብታሙን ልታነሳ የፈለግከው ነገር አለ ይመስለኛል። አቶ ገለታው ተቀጥላል። እዚሁ ላይ ላሳይለት ነው ህገ መንግስቱን አሁን ያነሳው አዳነች አቤቤ ለ30 ዓመታት የኦሮሚያ ዋና ከተማ ሆኖ ሰርቭ አድርጓል። ህገ መንግስቱም ይሄን ይላል ነው ያለችው። የምትመለከቱት ትንሽ ዙም ብታደርጊው ትችላለሽ ወደ ስር አዋጅ ቁጥር 46 1994 ዓመተ ምህረት የተሻሻለው የ1994 ዓመተ ምህረት የኦሮሚያ ክልል ህገ መንግስት ማጽደቂያ አዋጅ ይላል ከስር እንደምታዩት። ከዚያ ወደ ታች ወረድ ብሎ አንቀጽ 6 ላይ ርዕሰ ከተማ የሚለውን ታገኛላችሁ። ከስር ርዕሰ ከተማ ላይ የኦሮሚያ ክልል ርዕሰ ከተማ አዳማ ነው ይላል። ሁለተኛው የስረኛው ቀይ ወደ ታች ዝቅ ማድረግ ከቻልሽ ወደ ላይ ከፍ አድርጊውና ላይ ሁለተኛው ቀይ ማለት አንቀጽ 5 የኦሮሚያ ክልል ርዕሰ ከተማ ይሄ የምትመለከቱት ማለት ነው። ይበቃል። የኦሮሚያ ክልል ርዕሰ ከተማ አዳማ ነው ይላል። የመጨረሻው የተሻሻለው እና አሁን ስራ ላይ ያለው የኦሮሚያ ክልል ህገ መንግስት ይሄን ነው የሚለው። የአገሪቱ ህገ መንግስት ደግሞ አንቀጽ 49 ላይ ምን አላቸው? እሱን ብታነበው ይረዳዋል። አንቀጽ 49 ምን ይላል? እሺ አንቀጽ 49 ስለ አዲስ አበባ ከተማ የተጻፈ ነው። አንቀጽ 49 የሚለው ምንድነው? ርዕሰ ከተማ ይላል። አንቀጽ 49 የፌዴራሉ መንግስት ርዕሰ ከተማ አዲስ አበባ ነው ይላል አንቀጽ 1። አንቀጽ 2 ላይ ደግሞ የአዲስ አበባ ከተማ አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን ይኖረዋል፣ ዝርዝሩ በህግ ይወሰናል ይላል። ኦሮሚያን የሚመለከተው ነገር ያለው አንቀጽ 5 ላይ የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መካከል የሚገኝ በመሆኑ ነው እንጂ የሚለው ርዕሰ ከተማ አይልም። የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ኦሮሚያ በአገልግሎት አቅርቦት ወይም በተፈጥሮ ሀብት የተመለከተ ከሆነ ማለት ነው። እሱም በዝርዝሩ በህግ ይወሰናል ይላል። ልዩ ጥቅም ካለም ይጠበቅለታል ይላል። ያ ደግሞ በህግ በዝርዝር ሲቀመጥ ነው። ያው እሱ ህግ በዝርዝር ለማውጣት ብዙ ጊዜ ተሞክሮ ብዙ ሲያወዛግብ የነበረ ነገር ነው። የኦሮሚያ ርዕሰ ከተማ ነው የሚባል ነገር የለም። ይሄ ቅጥፈት ነው በቃ ሙሉ ለሙሉ። እኔ እንደውም እሷ ያለችውን ብትደግሚው ደስ ይለኛል። ልዩ በሁለቱም በኦሮሚያ ክልል ህገ መንግስት በሚባለውም አዳማ ነው የሚለው፣ የፌዴራሉ ህገ መንግስትም አዲስ አበባ የፌዴራሉ መቀመጫ ናት ነው የሚለው እና ምን አላቸው? ቻርተሩም ከንቲባ እንደዚህ ተዋሻለች። ድገሚው አቶ ገለታው። እውነትን ነው። የአዲስ አበባ ቻርተርን በተመሳሳይ ይሄንን ነው የሚያንጸባርቀውና የተለየ አይደለም። ከዚህ የተለየ አይደለም። ልዩ ድምጹን አስሚና አቶ ገለታው እንዲጨርስ እናርገው።
የሚኖሩባት የኢትዮጵያ ብሔር ብሔረሰቦችና አጠቃላይ የሀገራችን መዲና ናት። እውነት ነው። ከሌሎች በተለየ ሁኔታ ደግሞ የኦሮሚያ ዋና ከተማ ናት። ለባለፈው 30 ዓመት የኦሮሚያ ዋና ከተማ ሆና ሰርቭ አድርጋለች አዲስ አበባ። የህገ መንግስታችን ላይ ያለ ጉዳይ ነው። ያው እንግዲህ ምንም በጣም እኮ የሚገርመው እኔ ይሄ እንደ ንቀት ነው የኢትዮጵያ ህዝብ ከመናቀ ምንም አጠገባቸው ያሉትን አጠቃላይ ንቀው የሚያደርጉት። አቶ ገለታው ሐሳብን አጠቃላይ ይቀርባል። እሺ አንድ ማውቃቸው ሰው ነበሩና እንደዚህ ፈገግ ይሉና አይ ወዶ አይስቁ ይላሉ እና ወደን አይደለም የምንስቀው አንዳንዴ ምን ፔኑ እኮ ሌላው ጉዳይ ሆኖ ወዶ አይስቁ ነው። ወደን አይደለም ፈገግ የሚያሰኝና ያሳዝናል። እና በአጠቃላይ ግን እንዳላችሁት አሁን የኢትዮጵያ ህዝብ እንዲያውቀው እና በተለይ ፓርቲዎች ክስ መመስረት አለባቸው። እንግዲህ ለህዝብ ቆም ያለው የሚል ፓርቲ ይሄንን ይዞ ክስ መመስረት አለበት። ህገወጥ ግንባታ ይዘሃል፣ በየትኛው ዶክመንት ነው እዚህ ከተማ ውስጥ ቢሮ የምትከፍተው? በየትኛው ከተማ ነው ፖሊስ ፍርድ ቤት በማነው ዶክመንት ነው ፖሊስ ፍርድ ቤት የምታመጣው? ህግ ይከበር የሚል ክስ ማይሄዱ ከሆነ ህዝብን ማታገል አትሊስት የቀላል ነገር ነው። ህዝብ ማታገል ያስፈልጋል። እና ህገወጥ ነው። ህገወጥ የሆነ መንግስት ሸገር ላይ ህገወጥ ናቸው ቤታቸውን እያለ እያፈረሰ ነው ያለው እና ይሄንን ለኢትዮጵያ ህዝብም እንዲያውቀው ነው። እናንተም የበለጠ ታብራሩታላችሁ። ሁለተኛ የተገቢነት ጉዳይ እሷ ላይ ብቻ ለማጠቃለል እኔ አሁን ከዚህ ይሄ አብይ እንትን ነው በቃ ፋሽን ነው። አሁን እሱ ወደ $1 ትሪሊየን ምንድነው ኢትዮጵያ ብር የሚፈጅ ህገ መንግስት ምንድነው ቤተ መንግስት ገነባለሁ ብሎ እናንተም የተወያያችሁበት ነው። በጣም የሚገርምህ ነገር ይሄ ኦይል ሪፋይነሪ ይገነባልን ነበር። ይሄ ገንዘብ የነዳጅ ማጣሪያ እንደምታውቁት በደርግ ጊዜ የነበረን የነዳጅ ማጣሪያ ፈርሷል፣ የለም። እና አሁን ኢትዮጵያ ድፍድፍ እየገዛች ከአንዱ ሀገር ወደ አንዱ ሀገር እየሄደች ነው የምታጣራው። እና በዚህ በጣም ከፍተኛ ውጪ እንትን ችግር ገጥሞናል። እና 2 ኦይል ሪፋይነሪ ወይም 2 ይሄ $15 ቢሊዮን ሁለት ይገዛል፣ ወይም ደግሞ አንድ በጣም ዘመናዊ የሆነ ይገዛልን ነበር። በዚህ ምክንያት አሁን ሬንጅ ለምሳሌ ከውጭ ነው የምናስገባው። ሬንጅ አስፋልት ለመስራት እሱ ይቀር ነበር። እንደ ቫዝሊን የመሳሰሉትን የሰም ቅባቶች፣ ፓራፊን ምናምን ከዚህ ረዚጂው ወይም ደግሞ ከዛ የሚወጣ ከዝጋጩ የሚወጣ ነገር ሁሉ አገር ቤት ማምረት እንችላለን። ሌላው ሌሎች አፍሪካ ሀገሮች ይሄ ነዳጅ ማጣሪያ የሌላቸው እኛ ጋር እየመጡ እንዲያጣሩ በማድረግ የውጭ ካርድ ከረንሲ ማግኘት እንችል ነበር። እንዴ ፕሮዳክቲቭ የሆነ ምርት ሊያመጣ የሚችል ከዛ አትርፈን የሰራተኛ ደሞዝ መጨመር የሚያስችል ነገር ላይ አይደለም። እነዚህ ሰዎች የእብድ ስራ ነው እየተሰራ ያለው ኢትዮጵያ ውስጥ። እና በአጠቃላይ እሱ ያደረገውን ነገር ማነው ሽመልስም አሁን ዛሬ ስንት የኦሮሞ ህዝብ መከራ ላይ እያለ ስንት ችግር እያለበት ኢመርጀንሲ በጣም እዛ እያለ ድንገተኛ አደጋ ልትሰጥ ሰፖርት የምታደርገው ሚሊዮን ሰው እያለ ይኸው ደግሞ ሌላ ዲዛይን አድርገዋል። እና የአፕሮፕሬት ምንድነው ተገቢነት ጉዳዩንም ስታይ እናንተ የበለጠም ግለጹት። አሳዛኝ ነው በአጠቃላይ ሀገሪቱ ላይ ያለው። አቶ ገለታው ከልብ አመሰግናለሁ። እንዳልከው ነው ሀገሪቷ በጣም ምስቅልቅል ውስጥ ገብታለች። እኔ አሁን አንድ ጥያቄ እንደው ልጠይቅ ነው። ህገወጥነት የሚባለው ነገር ምን እንደሆነ ለኔ ግራ እየገባኝ ነው። እና ህገወጥነት ሰው መሆን በተለይ አማራ መሆን ህገወጥነት ያደረጉት ነው የሚመስለኝ። አሁን ከዛ ዴፊኒሽኑ እንደዛ ነው። አንድ ጊዜ አስታውሳለሁ ረሃብ የሚለውን ትርጓሜ ኢትዮጵያ ብለው ዲክሽነሪ ላይ አስቀምጠውታል የሚባል ነገር እኔ በወቅቱ ብዙ ነገር ለመስራት ሞክሬያለሁ እዛ ላይ። እና እንደዚህ አይነት ነገር አሁን ህገወጥነት አማራ መሆን እየሆነ ነው። የነሱ ህገወጥነት አማራ የሚባል ማህበረሰብ ያለበት ቦታ ሁሉ ጥፋት ማጥፋት፣ ማባረር፣ ማሳደድ እየሆነ እንደመጣ ነው የምታዘበው። እና ምንድነው ህገወጥነት? እሱ ላይ የነሱ ህገወጥነት ምንድነው? ለምንድን ነው የማይቆጠረው? የአዲስ አበባ ህዝብ ለምንድን ነው ዝም ያለው? ህገወጥነትን በጣም እየተላመደው መጥቷል። ሁልጊዜ አዲስ አበባ ህዝብ አይወቀስም እየተባለ መረጃው አለው። እየጠፋ ያለውን ጥፋት ይታወቃል። ነገ ከነገ ወዲያ የሚመጣውን ህዝቡ ያውቃል። እና መቼ ነው እምቢ ማለት የሚችለው? አሁን ጥያቄዎች የሚጠይቀው መቼ ነው? ጎዳና ከሰሞኑ አንድ በፌስቡክ ገጹ ላይ ምን እስኪያደርጉን ነው የምንጠብቀው ብሎ ጥያቄ ጠይቀውና ምን እስከሚደረጉ ነው ምን የሚጠበቀው? እና እሱ ላይ የተወሰነ ነገር ሀብታሙ ምናላቸው እንድታነሳ ትናንት ህገ መንግስት እንቀይራለን ወይም ነው መሻሻል አለበት ብለው ፍንጭ ሰጡ።
ዛሬ ግን ቤተመንግስት ሊገነቡ መጡ። ምንድነው ከዚህ ጀርባ ሊሰሩ የፈለጉት ነገር? ምናልባት እሺ፣ አመሰግናለሁ ብሩክ። በመጀመሪያ ህግን የማያከብር መንግስት፣ ህግን የሚጥስ መንግስት በጣም ብዙ ጊዜ በተደጋጋሚ እንደምንሰማው የህግ ማስከበር ዘመቻ በሚል ነው በዜጎች ላይ ከፍተኛ ድብደባ፣ እንግልት፣ ግድያ፣ የተለያዩ ሰቆቃ የሚፈጽመው የህግ ማስከበር ዘመቻ በሚል ሰበብ ነው። ግን አሁን እንዳልከው በአገሪቱ ውስጥ የተለያዩ ድንጋጌዎች፣ አዋጆች አሉ። የህጎች ሁሉ በላይ ደግሞ የሆነው ህገ መንግስት ነው። ነገር ግን የራሱን ህገ መንግስት ራሱ ያረቀቀውን ህገ መንግስት የሚሽር በህገ መንግስቱ የማይመራ መንግስት ማለት አሁን ያለው የብልጽግና መንግስት ነው። ማሳያዎችን ላቅርብ። ለምሳሌ በህገ መንግስት በሚባለው በዚሁ ሰነድ በአንቀጽ 103 ላይ የህዝብ ቆጠራ ኮሚሽን እንደሚቋቋም ይገልጽና የህዝብ ቆጠራ የቤቶች ቆጠራ በየ10 ዓመቱ መካሄድ አለበት ይላል ህገ መንግስቱ። ይሄ እንግዲህ ድንጋጌ ነው፣ ህግ ነው፣ መንግስት ሊያከብረው የሚገባ ነገር ነው። በኢትዮጵያ ግን የህዝብ ቆጠራ ከተካሄደ ይሄው 20 ዓመት ሊሆነው ነው። 20 ዓመት ኦልሞስት አልፏል። በ1999 የተካሄደ የህዝብ ቆጠራ አለ። ለስሙ የህዝብና የቤት ቆጠራ ኮሚሽነር ተብለው ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን ከተሾሙ ዘመን አልፏቸዋል። ነገር ግን በጸጥታ ሰበብ፣ በኢኮኖሚ አቅም መዳከም ምክንያት ልዩ ልዩ ሰበብ እየተሰጠው ይሄው የህዝብ ቆጠራ አልተካሄደም፣ ህገ መንግስቱ ተጥሷል። እንደውም ሰሞኑን ዛሬ የወጣ ዜና አለ። የፕላን እና የምን ኮሚሽን የሚባለው በ2 ዓመት ውስጥ የህዝብና የቤት ቆጠራ ለማካሄድ ዝግጅት እያደረጉ ነው ብሎ ዛሬ አንድ መግለጫ አውጥቷል። ገና 20 ዓመት ሆኖት ማለት ነው። ይህንን ያላከበረ መንግስት ስለ ህግ የበላይነት፣ ስለ ህገ ወጥነት ሊያወራ አይችልም። አንድ ማሳያ ነው። ሁለተኛው ማሳያ ቅድም ገለታው ሲያነሳው የነበረው የህገ መንግስት ማሻሻያ የብሔራዊ ፖሊሲ ጥናት ኢንስቲትዩት አቀረበ የተባለው ዶክተር በየነ ጴጥሮስ ያቀረቡት የተባለው ነው። እንደሚታወቀው ይሄ ብሔራዊ የፖሊሲ ጥናት ኢንስቲትዩት የተቋቋመው የፖሊሲ ጥናት ለማካሄድ ነው። የፖሊሲ ምርምር ማቅረብ፣ አማራጭ ማቅረብ ነው። ፖሊሲና ህገ መንግስት በጣም ይለያያል። ስልጣኑ አይደለም። ይሄ ኢንስቲትዩት የህገ መንግስት ማሻሻያ የማቅረብ ስልጣን የለውም። ህገ መንግስቱ ራሱ የህገ መንግስት ማሻሻያ እንዴት እንደሚቀርብ፣ እንዴት እንደሚመነጩ ያስቀመጠው ነገር አለ። ፖሊሲ ማለት አንድ ፓርቲ የሚመራበት ሊሻሻል ሊቀየር የሚችል ተቃዋሚዎችም የሚመሩበት አማራጭ ፖሊሲዎች ሊያቀርቡ ይችላሉ። ገዢው ፓርቲ የተለያዩ ፖሊሲዎች አሉ። የግብርና ፖሊሲ፣ የውጭ ጉዳይ ፖሊሲ፣ የጤና ፖሊሲ ምን እየተባለ የሚቀርብ አለ። እንደዚህ አይነት ፖሊሲዎችን ምርምር ማካሄድ፣ ጥናት ማድረግ ነው የብሔራዊ ፖሊሲ ጥናት ኢንስቲትዩት። ህገ መንግስት ማሻሻያ የማቅረብ ስልጣን የለውም። ዶክተር በየነ ጴጥሮስ ያው ብዙ አመት ለሀገራቸው የደከሙ ሰው ናቸው። በተቃዋሚነታቸውም ብዙ አገልግሎት የሰጡ ናቸው። አንደበተ ርቱዕ ናቸው። መጨረሻ ላይ ጥሮታ ሲወጡ እየደከሙ ሲመጡና መጦሪያ ሲፈልግ እዚህ ፖሊሲ ጥናት ኢንስቲትዩት ዳይሬክተር ይሆናልና አስቀመጣቸው መጦሪያ ቦታ ላይ። እንግዲህ ስራ ቢያጡ ይሆናል ምናልባት የሀገሪቱን መመሰቃቀልና ህግ የማይከበርበት አገር እንደሆነ ከዶክተር በየነ ጴጥሮስ በላይ ምስክር የለም። ይሄው መጡና የህገ መንግስት ማሻሻያ። ለዚህ ነው የኦህዴድ የፖለቲካ ቁማር ምንለው። በአገሪቱ ውስጥ ከፍተኛ የሆነ ምስቅልቅል እያለ፣ ችግር እያለ፣ ህገወጥነቱ፣ ግድያው፣ ሞቱ እየበዛ ለዚህ ሁሉ መሰረቱ ህገ መንግስቱ ነው የሚል ጥያቄዎች በተደጋጋሚ ስለሚሰነዘሩ ይሄ ብሔር ነክ ጉዳዮችን የተመለከተ አንቀጽ 39ን ጨምሮ መገንጠል መቅረት አለበት፣ በብሔር ፖለቲካ መደራጀት የለበትም፣ የብሔረሰቦች የተዛባ ታሪክ የሚለው ትርክት ትክክል አይደለም፣ እነዛ ነክ ነገሮች ሁሉ ተሻሽለው መቅረብ አለባቸው የሚል የህገ መንግስት ማሻሻያ አመንጮ ነው መጣ። በህገ መንግስቱ መሰረት አሁንም የራሳቸውን ህገ መንግስት ጠቅስላቸዋለሁ። 104 ምን ይላል? የህገ መንግስቱ አንቀጽ 104 የህገ መንግስት ማሻሻያ ሐሳብን ስለማመንጨት ይላል።
አንድ የህገ መንግስት ማሻሻያ ሐሳብ የህዝብ ተወካዮች ምክር ቤት በ2/3 ድምጽ የደገፈው የፌዴሬሽኑ ምክር ቤት በ2/3 ድምጽ የደገፈው ወይም ከፌዴሬሽኑ አባል ክልሎች ውስጥ 1/3 የክልል ምክር ቤቶች በድምጽ ብልጫ የደገፉት ከሆነ ለውይይትና ለውሳኔ ለመላው ህዝብና የህገ መንግስቱ መሻሻል ለሚመለከታቸው ክፍሎች ይቀርባል ነው የሚለው እንጂ ብሔራዊ ፖሊሲ ጥናት ኢንስቲትዩት የህገ መንግስት ማሻሻያ ያመነጫል የሚል ህግ የለም። ምን አገባው? ህግ መጣስ ማለት ይሄ ነው። የህገ መንግስት ማሻሻያ ሐሳብ በእውነት ሊያደርጉት ህገ መንግስት ቢያሻሽሉ ኑሮ ህገ መንግስቱ በሚለው መሰረት ይሄንኑ ሐሳብ የማመንጨት ስራ ይሰራ ነበር። በነገራችን ላይ የህገ መንግስት ማሻሻያ የሚባለው ብሔራዊ ፖሊሲ ጥናት ኢንስቲትዩትም ሆነ አሁን በህጉ መሰረት በ2/3 ድምጽ የተደገፈ ቢሆን በተወካዮች ምክር ቤት ፌዴሬሽን ምክር ቤት በ2/3 ድምጽ የደገፈው ቢሆን ከፌዴሬሽኑ አባል ክልሎች ውስጥ 1/3 ቢደግፈውና ወደ ውይይት ቢመጣ ሊጸድቅ የሚችለው በዚህ የተዘረዘረው ድንጋጌ ሁሉም የክልል ምክር ቤቶች የቀረበው ማሻሻያ በድምጽ ብልጫ ካላጸደቁት በስተቀር የፌዴራል መንግስት የህዝብ ተወካዮች ምክር ቤት በ2/3 ድምጽ የቀረበው ማሻሻያ ካላጸደቀው በስተቀር የፌዴሬሽን ምክር ቤት በ2/3 ድምጽ ካላሻሻለው በስተቀር የመነጨው ነገር ሁሉ ተግባራዊ አይሆንም። በተለይ የሁሉም ክልል ምክር ቤቶች ካላጸደቁት ይላል። በዚህ ህገ መንግስት መሰረት ኢትዮጵያ ውስጥ 9 ክልሎች አሉ። አሁን 2 ተጨምረዋል አብይ ከመጣ በኋላ። 2ቱ ክልሎች አሁን የህገ መንግስቱ የሚለው በኢትዮጵያ 9 ክልሎች እንደሚኖሩ ነው የሚደነግገው። አሁን ግን ከህገ መንግስቱ ውጭ 2 ክልል ተጨምሯል፣ 11 ሆኗል። የኢትዮጵያ ህገ መንግስት ክልሎች 9 ናቸው፣ 9 ብቻ ናቸው ነው የሚለው። ያ ራሱ እንኳን ሳይሻሻል ነው 2 ክልሎች የተጨመሩት። እነዚህ 11 ክልሎች ሙሉ በሙሉ ካልተስማሙ በስተቀር አንቀጽ 39ንም መቀየር አይችሉም። የትግራይ ክልል አልፈልግም ቢል በቃ ህወሓት የህገ መንግስት እንዳይሻሻል ፈልጋለሁ ህገ መንግስቱ አይሻሻልም ይላል አይደለም። ሁሉ ጊዜ የጸና አቋም ነው እንደውም ያለው። እሱም ቢካለ አንዱ ካልደገፈው በጋራ ሁሉም ካልተስማሙበት በስተቀር አይሻሻልም ይላል። ምንም አንቀጽ እንዴት ነው ህገ መንግስት ዶክተር በየነ ጴጥሮስ ስላመነጩ ወይም እሳቸው ዜና ላይ ቀርበው ይሄ ነው ስላሉ ህገ መንግስት የሚሻሻለውና ቁማር ነው። ኦህዴድ ቁማር፣ የፖለቲካ ቁማር ነው የሚጫወተው። ህዝቡን ዝቅ አድርጎ የመመልከት፣ ህዝቡን አሳንሶ የማየት፣ ህዝቡ የስልጣን ባለቤት መሆኑን ያለመቀበል። የስልጣን ባለቤት ህዝቡ ነው የሚለው ህገ መንግስቱ። መቼ ነው ህዝቡ ወስኖ የሚያውቀው? መቼ ነው ህዝቡ በራሱ ጉዳይ ላይ የፈለገው ነገር ሆኖለት የሚያውቅ? ሁሌ በላዩ ላይ ነው አይደለም የሚጫነው። በላዩ ላይ ቀንበር ተጭኖ እንደፈለጉ ሲገሉት ሲያስሩት በአካል የመኖር መብት ያለው ቢሆንም እያንዳንዱ ዜጋ ስንቱ ህዝብ ነው የተረፈረፈው? 1.2 ሚሊዮን ሰዎች በጦርነት ተገድለዋል። በዚህ ባሳለፍናት ጥቂት 2 ዓመታት እንኳን በየቦታው በመፈናቀል በረሃብ የሚሞተውን ደግሞ ሰው ተመልከቱት። የአገሪቱን መሰረታዊ ችግሮች መልስ መስጠት ስላቃታቸው በስብሰባና በህገ መንግስት ማሻሻያ በተለያዩ ድንጋጌዎች ስም ህዝቡን ያወናብዱታል። ቅድም ስንገልጽ ነበር በአገሪቱ ውስጥ ከፍተኛ የማዳበሪያ እጥረት በመኖሩ አርሶ አደሮች ምርት ማምረት አቁመዋል። በተለይ አማራ ክልል ኢኮኖሚው በከፍተኛ ቀውስ ውስጥ ነው የሚገኘው። ገና ዳብል ዲጂት ያድጋል። የውጭ ምንዛሪ ችግር በአገሪቱ አለ። በአመት ወደ $2 ቢሊዮን ያወጣሉ ለማዳበሪያ መግዣ። ነገር ግን የውጭ ምንዛሪ አልበቃ ብሎ የ15 ቀን ብቻ ነው ያለን ምናምን እንደሚባል ታውቃላችሁ። በዚህ ምክንያት ማዳበሪያ መግዛት ስላልቻለው የአማራ ክልል ከጠየቀው 9.6 ሚሊዮን ኩንታል ውስጥ 1.2 ሚሊዮን ኩንታል ብቻ ስለተገኘ የህብረት ስራ ማህበረቱ ካዝናቸው ባዶ ነው። ገበሬ ሰኔን ይጠብቃል፣ ወዮ ይላል። ይሄው አደባባይ መውጣት ጀመረ። የኢትዮጵያ ናሽናል ባንክ ለዓለም ባንክ ቃል ገብቶት የመጣው ማሞ ምረቴ የብሔራዊ ባንክ ገዢ የብር መጠንን ዋጋ 86 ብር በዶላር ለማድረግ በህጋዊ መንገድ ከ52 ብር ወደ 86 ብር ለማድረግ ተስማምቶ መጥቷል። አሁን ይሄንን መፈጸም ያልተቻለው ምንድነው? የግል ባንኮች ኤልሲ ከፍተው ነበር በ52 ብር ሂሳብ የተለያየ ዕቃ ከውጭ ሀገር ለማስመጣት ነጋዴዎች በኤልሲ ነው አይደለም የሚፈቀድላቸው። ገንዘቡ ገና ስላልተከፈለ
መጀመሪያ የታዘዘ ብዙ ነገር ስላለ ኤልሲ የተከፈተ ስላለ አሁን 86 ብር ብናደርገው ባንኮቹ በግማሽ አቅማቸውን ኢኮኖሚያቸውን ስለሚያሳጣቸውና የገንዘብ ክምችታቸውን ስለሚያሳንሰው እባካችሁ ታገሱን ትንሽ እያለ ለዓለም ባንክ ጊዜ ማራዘሚያ እየጠየቀ ነው ኤልሲ የተከፈቱ እስኪከፈሉ ድረስ። ምክንያቱም 52 በቀጥታ 86 ብር ከሄደ መጀመሪያ የታዘዛለ ከፍተኛ የዶላር ጥያቄ ይመጣባቸዋል ማለት ነው። ስለዚህ ይሄ የማደናገርና የኦህዲድ የፖለቲካ ቁማር ማሳያ ነው። የቤተ መንግስቱም ጉዳይ ያው ነው። ስንት ህዝብ በድህነት ይማቀቃል፣ ስንት ህዝብ የሚበላው የሚጠጣው የለውም፣ በኑሮ ውድነት እየተቃጠለ ነው። ወደ 1 ትሪሊዮን የሚጠጋ ቤተ መንግስት የጫካ ቤተ መንግስት ገነባለሁ ብሎ ይሄው የት እንደሚመጣ ገንዘቡ አናቅም። ግን ከዛ አልፎ ደግሞ ብሶ አዲስ አበባ ከተማ ላይ ቤተ መንግስት ሊሰራ ነው ይላል የኦሮሚያ መንግስት ያለ ህጋዊ አግባብ ከተማው ሳይሆን እና ከፍተኛ የአገር ቀውስ ያለበት ስለሆነ ወደፊት በሚኖረው ሁኔታ በኢኮኖሚ ቀውስ ምክንያት ሀገሪቱ ከፖለቲካው ቀድሞ ወደ ከፍተኛ ችግር እንደምትገባ ምንም ትንቢተኛ መሆን አያስፈልግም፣ ጠንቋይ መሆን አያስፈልግም። የህዝቡ ኑሮ ራሱ ይናገራል። ስለዚህ ህዝቡ ወደ ከፍተኛው ቀውስና ወደ ትርምስ ገብቶ መባላት ከመጀመሩ በፊት ህዝባዊ ትግሉን አጠናክሮ ይህን መንግስት ልታስተዳድረኝ አልቻልክም፣ የመሪነት ብቃት የለህም፣ ዋናው መሪ የሚባለውንም ሰውዬ የአንድ ግለሰብ መጫወቻ መሆን የለባትም እቻ ሀገር ብሎ በከፍተኛ ሁኔታ ታግሎ ህዝባዊ አመጽን ማቀጣጠል ብቻ መፍትሄ የሚሆን ይመስለኛል። ብሩክ አመሰግናለሁ። ምናላቸው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሀብታሙ ወደ አንተ ልምጣ። ምናልባት በዚህ ውይይታችን እንድናነሳው ከተለይ ከቤተ መንግስት ግንባታ ጋር በተገናኘ እንድናነሳውና ጥሩ ስለሚሆን የአቶ ታዬ ደንዳን አስተያየት ማንሳት ስለሚያስፈልግ እሱን እንድታነሳ እድሉን እሰጥሃለሁ። በተለይ አሁን ባለንበት ሁኔታ እዚህ ሰዓት ላይ ቆመን አማራ፣ ትግራይ፣ አፋር በጦርነቱ ሳቢያ የሰው ህይወት ጠፍቷል። ከ1.2 ሚሊዮን በላይ ዜጋ ያለቀበት ጦርነት ተካሂዷል። በዚህ ጦርነት ሳቢያ በቢሊዮን የሚቆጠር ሀብት ጠፍቷል፣ ንብረት ጠፍቷል። ትምህርት ቤት የለም። ትምህርት የሌላቸው ተቋማቶች ከተማዎች ብዙ ናቸው። የመብራት እነኚህ መሰረታዊ የሚባሉ አገልግሎቶች ሙሉ በሙሉ የቆሙባቸው ከተማዎች፣ ወረዳዎች፣ ቀበሌዎች አሉ። በእነኚህ ሶስት ይሄ ያለ ነው እንግዲህ ቤተመንግስት ግንባታ ላይ ትኩረት እየተደረገ ያለ። በዚህ ሳቢያ ደግሞ ረሃብ ነገ ከነገ ወዲያ እንደሚከሰት ነው። በአማራ ክልል አሁን ኮምፕሊትሊ ለአማራ ገበሬ ማዳበሪያ እየደረሱ አይደለም። እሱም ራሱ ነገ ይዞ የሚመጣው መከራ አለ። ለሀገሪቷ ይዞ የሚመጣው መከራ አለ። እንግዲህ ህዝብ የሚባለውን ነገር ተረስቶ የአንድ ግለሰብ ወይም ደግሞ አንድ ግለሰብ ራሱን የሚያቅፍበት ራሱን የሚያይበት ወይም ደግሞ ከራሱ ጋር ብቻ የተገናኘ ትልቅ ቤተመንግስት ለመገንባት እየጣራ ነው። በፌደራሉ ነው። በክልሉ ደግሞ አሁን እየመጣ ነው። ሁለቱም የሚገነቡት አዲስ አበባ ከተማ ላይ እንደተባለው ህጋዊነትን በሚመለከት አቶ ገለታ ያነሳውን ሀሳብ ሀብታሙ ከህግ አንጻር ትንሽ እንጨምርበት እፈልጋለሁ። የተጀመሩ ፕሮጀክቶች አሉ። አገሪቷ በጣም ብዙ ፕሮጀክቶች ጀምራለች። የተፈናቀሉ ከ3 ሚሊዮን በላይ በየአካባቢው አለ። እንዳነሳሁት የማዳበሪያ ጉዳይ ሁሉም ነው የሚጠይቀው። የአማራ ገበሬ ብቻ ሳይሆን ሌሎች ጋር አማራው ጋር ቢከፋም ሌሎች ጋር በተመሳሳይ ነው እና ይሄ በሆነበት ረሃብ ነገ ከነገ ወዲያ በሚያሰጋበት የዓለም መንግስታት ትኩረታቸውን ሁሉ ኢትዮጵያ ላይ ባረጉበት ባለን ውስን ሀብት ላይ ጥቂት ነገሮችን በመገንባት ሀገሪቷን ይበልጥ ወደ ማደየቱ ሲኬድ ህብረተሰቡ አሁን እንደተባለው የፖለቲካ ድርጅቶች ለኢትዮጵያ እንቆረቆራለን ካሉ ለምንድን ነው ዝም ያሉት የሚለው ነገርም ድጋሚ ሊነሳ ፈልጋለሁ። ከትላንት ጀምር ህገ መንግስቱን እናሻሽላለን አይነት ትርምስ ፈጠሩና ዛሬ ይሄን አመጡና ከሱ ጀምር ሀብታሙ በተለይ አቶ ታዬ ደንዳ በእውነት በጣም ሊመሰገኑ ይገባል። በዚህ ላይ ሰጡት በጽኑ ነው የኮነኑት፣ በጣም ተጠይፈውት ማለት ነው እና የገለጹበትም ቋንቋ አለ። ስለዚህ ሀብታሙ ከሱ ጀምር እስቲ። መልካም እንግዲህ ቀደም አንድ ብሩክ ስታነሳው የነበረው ማህበረሰብ እንደ ማህበረሰብ እንደ ህዝብ እንዴት ይተቻል በሚል እየታለፈ ቆይቷል እስከ መቼ የሚል ነገር አንስተህ ነበርና
በጣም አሳማኝ ምክንያቶች አሉ። ለምን ብሎ መጠየቅ ያልቻለ ማህበረሰብ እኛ ባናነሳውም ትውልዱ እየወቀሰው መኖሩ አይቀርም። ግን የግፉ ጽዋ የት ጋር ሲደርስ ነው ህዝብ መጠየቅ የሚጀምረው? እንደ ህዝብ ፕሮግረሱን ማየት አለብን። ኦፍኮርስ እኔ እንደምረዳው ፕሮግረስ አለ። ፕሮግረሱ ምንድን ነው? የዛሬ 2 ዓመት እኮ አብይ አህመድ አሰልፎ ሆይ ያስባለ ራሱ ፍጹም እንደ መልአክ እንደ ኢትዮጵያ አዳኝ እንዲቆጠር አድርጎ በፈለገው ሰዓትና ደቂቃ የወሰደ ጦርነት መማገድ የሚችል በየአዳራሹ በየምኑ ህዝቡን እዚህ ዲያስፖራም ጋር ብትል በአገር ውስጥም ብትል በብዙ ትንቅንቅ የአብይን ሽፍንፍን ገልጦ የውስጥ ማንነቱን ለማሳየት የሚደረገውን ጥረት ራሱ ህዝቡ እየተከላከለ የአብይን አገዛዝ በምርጫ አዲስ አበባ ላይ ለመትከል የሚደረገው ሩጫ ሂዶ መጀመሪያ የሚፈጀው የአዲስ አበባን ህዝብ ነው ብለን በምንጮህ ጊዜና የነ እስክንድር ያው ገለታው አብሮናል እነሱ ይመሩት የነበረው ባልደራስ በአዲስ አበባ በዚህ ዙር በምርጫ ሂደት ውስጥ ማሸነፍ እንዲችል አለማድረግ ራሳችሁን ለበላተኛ አሳልፋችሁ መስጠት ነው ብለናል። ምንድነው ያደረገው? ለቢያንስ ለምርጫ የወጣውም ሰው ቢሆን በማናቸው መልኩ ተሸወልኩ ተታለልኩ ምናምን ኋላ ይመጣ ነው። ግን የወጣው ሰው